ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ በማንቸስተር ዩናይትድ ኢትዮጵያ ገጽ ላይ ትገኛላችሁ። የማንቸስተር ዩናይትድን ብቻ የተመለከቱ መረጃዎችን የምናደርስበት ሰዓታችን ላይ ተገኘን። በርከት ያሉ ዜናዎችን ይዘንላቸዋል። ዩናይትዶች መጪው ኮከብ ተብሎ እየተሞካሸ ለሚገኘው ታዳጊ ተጫዋቻቸው ፕሮፌሽናል ኮንትራት እንደሚያስፈርሙት ተረጋግጧል። ማነው ትሰሙታላችሁ? ቺዶ ኦቢ በግል አሰልጣኝ ወደ ዩናይትድ ቋሚ አሰላለፍ ለመግባት እጅግ ጠንክሮ እየሰራ ይገኛል። ከዛ ውጭ ደግሞ በርከት ያሉ የቅድመ ዝውውር መረጃዎችን ይዘንላችኋል። ፍሪምፖንግ ወኪሎቹ ማንቸስተር ተገኝተው ከዩናይትድ ጋር ተነጋግረዋል ተብሎ ተገልጿል። ግን አንድ ክለብ ከዩናይትድ ዝውውሩ ጋር ተጫዋቹ ዝውውሩን እንዳያጠናቅ እንቅፋት ሆነዋል ተብሎም ተቀምጧል። ይህ ክለብ ማን ነው ትሰሙታላችሁ? ሳውዛምፕተኖች ሳይጠበቅ በኮከብ ተጫዋቻቸው ላይ የለጠፉትን የዝውውር ገንዘብ ወደ 100 ሚሊዮን ፓውንድ ከፍ ማድረጋቸው ተገልጿል። ክሪስ ሪግ የተባለ የሳውዛምፕተን ተጫዋች የሰንደርላንድ ተጫዋች ዩናይትዶች እንደሚፈልጉ ተረጋግጧል። ሁለተኛ ከሰንደርላንድ የሚፈልጉት ተጫዋች ስለመሆኑም ነው የተነገረው። የዚህን ተጫዋች ዝውውር ጉዳይም ተሰሙታላችሁ። ከዛ ውጭ የኮቢ ሜኖ አዲስ ኮንትራት ጉዳይ፣ አስቶን ቪላዎች በራሽፎርድን ዝውውር ወደ ቋሚነት የመቀየር ሀሳብ ስለመኖሩ እነሱ ጋር ይህን ዜና ትሰማላችሁ። ከዛ ውጭ በዩናይትድ በኩል የቀድሞ ተጫዋቹን የተመለከተ ሜሰን ግሪንውድን መረጃ አደርሳችኋለሁ። ከዲዘርቢ ጋር ትንሽ ግጭት አለመግባባት ውስጥ ገብተዋል። ያለው ሁኔታ ምን ይመስላል የሚለውን እና እስከ መጨረሻው አብራችሁን ስትቆዩ የኮል ፓልመርን የዩናይትድ ደጋፊነቴን መቼም አልተውም ስለማለቱ ጨምሮ ሌሎች መረጃዎች የምናደርሳችሁ ይሆናል። ክቡራን አድማጮች ቪዲዮ ላይክ አድርጉ ሳንላችሁ ሳናስታውሳችሁ በማስታወስ የምታደርጉ እጅግ ቀና የሆኑ ቤተሰቦቻችንን እጅግ ከልብ እናመሰግናለን። ሌሎቻችሁም እንድታደርጉ በዚሁ አጋጣሚ እንጋብዛለን። ወደ መረጃዎቻችን እንለፍ። መልካም ቆይታ። መጪው የካሪንግተን ኮከብ እያሉ የሚያሞካሹትና ከካሪንግተን ከዚህ በኋላ ለቀጣዮቹ ዓመታት በዩናይትድ ዋና ቡድን ውስጥ ጎልቶ ይታያሉ ተብለው ከሚታሰቡ ተጫዋቾች መካከል አንዱ የሆነው ጋድዊል ኩኮኒኪ አዲስ ኮንትራት በዩናይትድ ቤት ሊፈርም ስለመሆኑ ተረጋግጧል። ይሄ ኮንትራት የሚሆነው የመጀመሪያው የተጫዋቹ ፕሮፌሽናል ኮንትራት ነው። ተጫዋቹ 17ኛ ዓመቱ ሞልቶታል ወይም ደፍኗል። በዚህ ወር ፌብርዋሪ ላይ ነው 17 ዓመት የሞላው። ስለዚህ ፕሮፌሽናል ኮንትራት ከክለቡ ጋር መፈራረም ይችላል ማለት ነው። ይህን ተከትሎ ነው ዩናይትዶች ተጫዋቹን አዲስ ፕሮፌሽናል ኮንትራት ሊያስፈርሙት በቀጣዮቹ ቀናት ላይ ጨርሷል ተብሎ የተነገረው። የተወለደው በስቶክ ነው። የተጫዋቹ ናሽናሊቲ ስናይ የዘር ግንዱ ያው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው። ግን ለእንግሊዝ ብሔራዊ ቡድን የታችኛው ተጫውቶ እያሳለፈ የሚገኝ ሁለት ዜግነት ያለው ተጫዋች ነው ማለት ነው። የሚጫወትበት ቦታ ሴንተር ባክ ነው። በተለይ ደግሞ ሌፍት ሳይድድ ሴንተር ባክ ሆኖ መጫወት ይችላል። ዋነኛ የመጫወቻ እግሩ ደግሞ ግራኝ እንደሆነ ነው የተገለጸው። ትልቅ ኳሊቲ ያለው ተብሏል። ስለዚህ ተጫዋች ከዚህ በፊት አንድ ፕሮግራም ሰርቼላችሁ ነበር አድማጮች። አሁን አዲስ ፕሮፌሽናል ኮንትራት መፈረሙን ተከትሎ ያሉትን ኳሊቲዎች ሳስታውሳችሁ ፖዚሽናል አዌርነሱ በጣም ጥሩ ነው ይባልለታል። ከእንደገና ፊዚካል ስትሬንግዝ ያለው ተጫዋች እንደሆነም ተመልክቷል። ተጫዋቹ በድወል ላይ በጣም ጥሩ ነው ተብሏል። ያለውን የተክለሰውነትና ቁመት ተጠቅሞ ድወል ማሸነፍ በቀላሉ ይችላል። ፔስ ያለው ፍጥነት ያለው ተከላካይ ነው ተብሏል። ታክሊንጉ በጣም ጥሩ ነው። ከእንደገና የሪያል አቢሊቲውም የተጫዋቹ ከፍተኛ ነው ተብሎ ይሞካሻል። ከእንደገና ጨዋታን የሚያነብበት ይሄ ጌም ኢንቴሊጀንስ የምንለው ከፍተኛ ሬቲንግ ወይም ነጥብ የተሰጠው የተጫዋቹ ኳሊቲ ነው። ቴክኒካል አቢሊቲ ያለው ፖዚሽናል ቨርሳቲሊቲም ባለው ተብሏል። ሌፍት ሴንተር ባክ ሆኖ መጫወት ይችላል። ሌፍት ባክም እንዲሆኑ መጫወት ተጫዋቹ ይችላል ተብሎ ነው የተገለጸው። ከዛ ውጭ በርቀት በጣም ሶሊድ የሆኑ ፓሶችን በማድረግ ልጁ እነኚህ ኳሊቲዎቹ ጎልተው የወጡለት ተጫዋች ነው። ግን ገና 17 ዓመቱ የሞላው እንኳን ከጥቂት ቀናት በፊት ነው ለዩናይትድ አንደር 80 ቡድን ተጫዋቹ የመጀመሪያ ጨዋታውን ያደረገው ገና በ15 ዓመቱ ነበር። የ3 ዓመት ልዩነት እያለው ነው ማለት ነው። ለ18 ዓመት በታች የዩናይትድ ቡድን ውስጥ መጫወት የቻለው ተጫዋቹ ኦክቶበር 9 2024 ላይ በ16 ዓመቱ ሳለ ደግሞ ለዩናይትድ ከ21 ዓመት በታች
ቡድን መጫወት ችሏል ማለት ነው። ስለዚህ በዩናይትድ የታችኛው የተለያዩ የእድሜ እርከኖች ተጫውቶ ማሳለፍ የቻለ ልጅ ነው። ሩበን አሞሪም በቅርበት ነው የተከታተሉት። ያው እንደ የትኛውም አሰልጣኝ በተለይ አሞሪም ለታዳጊ ተጫዋቾች የሚሰጡት ትኩረት ለየት ያለ ነው። ለኩኮኒክ ያላቸው ግምት ግን በጣም ላቅ ያለ ነው ተብሏል። በከፍተኛ ደረጃ ተጫዋቹን ሬት ያደርጉታል የሚል ሪፖርት ነው የወጣው። ስለዚህ በቀጣይ የዩናይትድ ሲኒየር ቡድን ውስጥ ወደፊት እድል እንደሚሰጡት እርግጥ ነው ማለት ነው። እንደውም ይሄ ሲዝን ሳይጠናቀቅ ተጫዋቹ በተደጋጋሚ በዩናይትድ ዋና ቡድን ውስጥ መጥቶ የመሰልጠን እድል እንዲሰጠው ፍቃድ የሰጡ አሰልጣኝ ናቸው። የመጀመሪያ የዩናይትድ ጨዋታውንም ሲዝኑ ሳይጠናቀቅ ሊሰጡት ይችላሉ ተብሎ ይጠበቃል። አሁን እንኳን ከጉዳት ላይ ያሉ የዩናይትድ ተከላካዮች ተመልሰዋል። አሁን የተመለሰው ከአርሰናል ያስፈረሙት ሄቨን ምናልባት በዩናይትድ ቤት በቀጣዮቹ ጨዋታዎች ላይ መሰለፍ እድል ያገኝ ይሆናል። ግን ተጫዋቹ የሚጎዳ ከሆነ በዚህ ዩናይትድን ማያገለግል ከሆነ ኩኮኒኪ በዩናይትድ ዋና ቡድን ውስጥ ተካቶ የመጀመሪያ ጨዋታውን ሲያደርግ ልንመለከተው የምንችልበት እድል ይኖራል ማለት ነው። ብዙዎች የኩኮኒኪ ያሉትን ኳሊቲዎች እና ግራግር መሆኑን ምክንያት በማድረግ ከማንቸስተር ሲቲው ተከላካይ ጆስኮ ግቫርዲዮል ጋር ያመሳስሉታል። አዲሱ ግቫርዲዮል እያሉ ነው የሚጠሩት። ተጫዋቹ ከዩናይትድ አካዳሚ መጥተው በቀጣይ ዋናው የዩናይትድ ቡድን ውስጥ ተጽዕኖ ይፈጥራሉ ተብለው ከሚታሰቡ መጪ ታዳጊ ከዋክብት መካከል አንዱ እንደሆነ ተነግሮለታል። የኮንጎ ዲሞክራቲክ ሪፐብሊክ እግር ኳስ ፌዴሬሽን በተጫዋቹ ለእነሱ ብሔራዊ ቡድን ዋናው እንዲጫወት ጥሪ አቅርበውለታል። እስካሁን ድረስ ምላሽ አልሰጣቸውም። የተጫዋቹ ውሳኔ ይጠበቃል ተብሏል። ተጫዋቹ እስካሁን የተጫወተው ለእንግሊዝ ታችኛው ብሔራዊ ቡድን እንደሆነም ነው የተነገረው። በተያያዘ ዜና አድማጮች ቺዶ ኦቢም በግል ሰልጣኝ ሰሞኑን ሲሰለጥን ተመልክቷል። በማህበራዊ ድረገጽ ነው እንግዲህ እውቅ የሆነ ኮች ቅዱስ የሚባል አለ። ከሱ ጋር ስልጠና ሲያደርግ ፎቶዎች የተሰራጩት ኮች ቅዱስ የሚባለው ሰው በእግር ኳሱ ዓለም ከፍተኛ የሆነ ሙያ ያለው የእግር ኳስ ስፔሻሊስት ነው ይባላል። በቴክኒካል፣ በታክቲካል፣ በፊዚካል እና እንዲሁም በሜንታል ጉዳዮች ላይ በተጫዋቾች ላይ እና በእግር ኳስ ላይ ትኩረት አድርጎ በማሰልጠን የሚታወቅ ሰው እንደሆነ ነው የተገለጸው። የኮምፕሊት ፉትቦል አካዳሚ ኤሊት ዩናይትድ ኪንግደም የሚል ተቋምም ጀርባ ያለ ዋነኛው ሰው ነው ተብሎ የተነገረ ሰው ነው። እንግዲህ ከቺዶ ኦቢ ጋር በመሆን በጣም በቅርበት ተጫዋቹ እንዲመስል ቅድም እንዳልናችሁ በታክቲኩ፣ በቴክኒኩ፣ በፊዚካልና በሜንታል ጥንካሬው እንዲጠነክር የግል ስልጠና እየሰጠው መሆኑና ለቀጣይ ለቺዶ ኦቢ እድገት ትልቅ አስተዋጽኦ እየተወጣ ያለ ሰው ስለመሆኑ ተነግሯል። እዚህ ጋር የምናደንቀው በእርግጥ ተጫዋቹን ነው። እንግዲህ በዩናይትድ የሚሰጠው ስልጠና አለ በዩናይትድ አሰልጣኞች። ከዛ ውጭ ደግሞ የግል ብቃቶችን ብላሻሽል ብሎ በግል ሰልጣኞች ራሱ አስቦ እንደዚህ ለመሰልጠን ጥረት ማድረጉ በራሱ ቺዶ ኦቢን የሚያስደንቀው ጉዳይ ነው ለማለት ነው። አድማጮች ለማንኛውም ቺዶ ኦቢ ለዴንማርክ 21 ዓመት በታች ብሔራዊ ቡድን ነው ሰሞኑን ጥሪ ቀርቦለት ጨዋታውን ያደረገው አሰልጣኙ የዴንማርክ 21 ዓመት በታች ብሔራዊ ቡድን ስቲቨን ሆጀር ይባላሉ። ስለ ኦቢ ሰሞኑን አስተያየት ሰጥተዋል። በጣም ነው ያደነቁት። ከቡድኑ ጋር በፍጥነት ነው የተዋሃደው ሲሉ ነው የገለጹት። የመጀመሪያ ጥሪ ቀርቦለት ነው ለዴንማርክ አንደር 21 አምርቶ ተጫዋቹ ጨዋታ ማድረግ የቻለው ማለት ነው እና ከአንዳንድ ተጫዋቾቻችን አንጻር ተጫዋቹ በጣም ለጋ ነው ከ21 ዓመት ብሔራዊ ቡድን ተጫዋቾቻችን አንጻር በሚል ከገለጹት በኋላ በጣም እድሜው ትንሽ ቢሆንም ግን በፍጥነት በመማርና በፍጥነት ከቡድን አጋሮቹ ጋር በመላመድ እና ጨዋታችንም እንደዚሁ በፍጥነት በመረዳትና ተግባራዊ በማድረግ የሚደነቅ አረዳድ አለው በሚል አድንቀውታል። ኢምፕረስ እንዳረጋቸውም ነው የተናገሩት። በተጫዋቹ ብቃት ስኳዱን አዳፕት ባደረገበት መንገድና የቡድን አጋሮቹ የብሔራዊ ቡድን ማለት ነው የዴንማርካን 21 ዓመት በታች ብሔራዊ ቡድን ተጫዋቾች እሱን የተቀበሉበት መንገድ እና ተጫዋቹ ራሱን ሜዳ ላይ ኤክስፕረስ ባረገበት መንገድ በጣም ደስተኛ ነኝ ሲሉ ነው ስለ ተጫዋቹ ያላቸውን አስተያየት የሰጡት። አሁን ተጫዋቹ ወደ ማንቸስተር ዩናይትድ ጠንክሮ ልምምዱን እንዲቀጥል ወደዛ ተመልሷል በሚል ከተናገሩ በኋላ ተስፋ አድርገው በዩናይትድ ዋናው ቡድን ውስጥ አሁን የመጫወት እድል በተደጋጋሚ እንዲያገኝ ነው በሚል
ምኞታቸውን ተመኝተዋል ማለት ነው። ለማንኛውም ግን ሩበን አሞሪም በዚህ ተጫዋች የዩናይትድ ቀጣይ የእግር ኳስ ሕይወቱ ላይ ጥንቃቄ እያደረጉ ይመስላል። የመጫወት እድሉን እየሰጡት አይደለም። በደንብ እንደሚጠበቀው እንደሚታሰበው አሁንም ለሆይለንድ ቅድሚያ እየሰጡ ነው። ግን ቀስ በቀስ የተወሰነ የመጫወቻ ደቂቃ እየሰጡ ሩበን አሞሪም በጥንቃቄ የቺዶ ኦቢ እድገት በዩናይትድ ቤት ለማስቀጠል ያሰቡ ነው የሚመስለው። ዜናዎቻችን ይቀጥላሉ። አድማጮች ቪዲዮን ላይክ ካላደረጋችሁ ግን አሁንም በድጋሚ ላይክ እንድታደርጉ እያስታወስኳችሁ ወደ ቀጣይ መረጃ ሳልፍ የጀርሚ ፍሪምፖንግን ጉዳይ እናገኛለን። ዩናይትዶች በቀኝ ተበላላሽ ስፍራ ወይንም በራይት ዊንግ ባክ ቦታ ተጫዋች እንደሚያስፈርሙ ምንም ጥያቄ የለውም። የትኛው ተጫዋች ይፈርማል የሚለው ካልሆነ በስተቀር የሚፈልጉት ኩዌንዳን ነበር። በኩዌንዳን ጉዳይ ደግሞ ሁላችሁም ሰምታችሁታል። ወደ ቼልሲ ተጫዋቹ አምርቷል። ስለዚህ ሌሎች አማራጮችን ማየት አለባቸው። ሮጀር ፈርናንዴዝ የተባለ ተጫዋች ከብራሃል ማምጣት ዩናይትዶች እየሰሩ እንደሆነ ሰምታችኋል። ክቡራን አድማጮች በሌሎች አማራጮችን መያዛቸው ይሄ የዝውውር የትኛውም ክለብ የሚሰራበት የተለመደ አካሄድ ነውና የባየር ሊቨርኩሰኑ ጀርሚ ፍሪምፖንግ ሌላኛው አማራጫቸው ሆኖ ተይዟል ማለት ነው። እንደውም በቅርቡ በተለይ ትላንት በወጣ መረጃ መሰረት የጀርሚ ፍሪምፖንግ ተወካዮች ከዩናይትድ ሰዎች ጋር ስለ ተጫዋቹ ዝውውር ጉዳይ ተነጋግረዋል፣ አውርተዋል የሚል መረጃ ይዘው ወጥተዋል። ይህም ዝውውሩ ምን ያህል ጠንከር እያለ እየገፋ እንደሄደ ያመላክታቸዋል። በእርግጥ ወደ እንግሊዝ የመጣው ወኪሉ ዩናይትድን ብቻ ለማናገር አይደለም፣ ሌሎችም የሚያናገራቸው ክለቦች ይኖራሉ። ግን ከዩናይትድ በኩል ያለው ፍላጎት ጠንከር ያለና እውነተኛ ስለመሆኑ ማረጋገጫ የሚሆናችሁ ነው። ፍሪምፖንግ በ40 ሚሊዮን ዩሮ የመልቀቂያ ሂሳብ ብቻ ባየር ሊቨርኩስንን ለመልቀቅ ተስማምቷል። ባለፈው ጥር የዝውውር መስኮት ነበር ተጫዋቹ ክለቡን መልቀቅ የሚችለው። ግን ከክለቡ ጋር ባደረገው የውስጥ ስምምነት መሰረት ይሄ የሆላንዳዊ የቀኝ ተመላላሽ ተከላካይ ተጫዋች በቀጣይ ክረምት ለመልቀቅ መስማማቱን ተከትሎ ነው አሁን ክለቡን ለመልቀቅ እየተዘጋጀ የሚገኙ ያሉትን አማራጮችም እያየ እንደሆነ መታዘብ ይቻላል። በርከት ያሉ ክለቦች ነው የሚፈልጉት አድማጮች ከላሊጋ እንደዚሁም ከእንግሊዝ የሚፈልጉት ክለቦች ትንሽ አይደሉም። በተለይ ሊቨርፑል የትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ መዛወራውን እርግጥ ስለሆነ የዚህን ተጫዋች ምትክ በማሰስ ላይ ነው ያሉት። ማንቸስተር ከተማ ተገኝቶ የዩናይትድ ሰዎችን ካናገር በኋላ በቀጣይ ጉዞ የሚሆነው ወደ ሊቨርፑል ነው ተብሎም ወኪሉ ተገልጿል። ከሊቨርፑል አመራሮች ጋር በተጫዋቹ ዝውውር ጉዳይ ለመነጋገር ወኪል ወደዛ እንደሚሄድ ተረጋግጧል። የግል ጉዳዮች በተጫዋቹ በኩል ብዙም ችግር አይሆኑም። አሁን የሚፈለገው ክለቦች ከክለብ የሚያደርጉት ድርድርና መስማማት ብቻ ነው ማለት ነው። ስለዚህ እዚህ ተጫዋች ዝውውር ጉዳይ አሁንም ቢሆን ክፍት ነው። አድማጮች ወደ ዩናይትድ የመምጣት ብድሉ ተጫዋቹ እንደ ኩዌንዳ እንኳን ያንዴ በምናስብበት ሰዓት የሰፋ አይደለም። ጀርሚን ፍሪምፖንግ ያሉትን አማራጮች እጁ ላይ በደንብ እየተመለከተ እያየ ነው የሚገኘው። ብዙ ጊዜ ተጫዋቾች ደግሞ ሲወስኑ በዝውውር ላይ የአውሮፓ ሻምፒዮንስ ሊግን ሊጠይቁ ይችላሉ። ምናልባት ሊቨርፑል ሻምፒዮንስ ሊግ ተሳታፊ መሆኑን ተከትሎ ፍሪምፖንግ ወደ እነሱ ለማምራት የአርነ ስሎትም ጉዳይ አለ። እሱም ሆላንዳዊ ነው እንደምታውቁት። ስለዚህ የማሳመን እና ተጫዋቹን ወደዛ የመሳብ ነገር ሊኖር ይችላል። በዛ ላይ ሊቨርፑል ደግሞ አርኖልድን ለመተካት ቁጥር አንድ የዝውውር ኢላማ አድርጎ የያዘው ሰው ጀርሚ ፍሪምፖንግ ነው። ግን በዝውውር ምንም ነገር ሊከሰት ይችላል። ክቡራን አድማጮች ብዙ ጊዜ ግን ተጫዋቾች የአውሮፓ ሻምፒዮንስ ሊግ ተሳትፎ የሚፈልጉት መድረኩ ላይ ለመጫወት ካላቸው ፍላጎት ባለፈ ከናይክ እና አዲዳስ ጋር የሚስማሙት ስምምነት አለ። በነገራችሁ ላይ ብዙ ጊዜ ይሄ ሲነገራችሁ አልሰማም። ከናይክ እና ከአዲዳስ ከመሳሰሉ የትጥቅ አምራች ኩባንያዎች ጋር በሚያደርጉት ስምምነት መሰረት ለአውሮፓ ሻምፒዮንስ ሊግ ስትጫወቱ በሚል የተጫዋቾች የግል ስምምነት ማለት ነው የተሻለ ክፍያና ገንዘብ የሚያገኙበት እድል አለ። ከጥቅም ጋር የተያዘ ነው ማለት ነው። ለብሔራዊ ቡድንም እንደዚህ ስትጫወቱ እነ አዲዳስ እና ናይክ የመሳሰሉ ትጥቅ አምራች ድርጅቶች የሚከፍሏችሁ የስምምነት የማስታወቂያ ገቢ እየጨመረ ስለሚሄድ ለተጫዋቾቹ ያለው ጥቅም ከፍተኛ ነው። ለዛ ነው ብዙ ጊዜ ተጫዋቾች የአውሮፓ ሻምፒዮንስ ሊግ የሚጫወት ቡድንን መቀላቀል እንፈልጋለን እያሉ በቀዳሚነት እንዲህ የሚያስቀምጡት የጊዮኬሬስን ጉዳይ ታስታውሳላችሁ። ዩናይትድ የመምጣት ተጫዋቹ ፍላጎት የማይኖረው ከሆነ ምክንያት ሊሆን የሚችለው የዩናይትድ አውሮፓ ሻምፒዮንስ ሊግ አለመሳተፍ ነው ተብሎ መገለጹን ሰምታችኋል አድማጮች።
በቅርቡ ደግሞ የዚህ ተጫዋች ወኪሎች ለንደን ተገኝተው ከአርሰናሉ አለቃ ሚካኤል አርቴታ ጋር በጊዮኬሬዝ ዝውውር ጉዳይ ይነጋገራሉ ተብሎ መወራቱም እንደዚሁ ተገልጿል። ትላንት ክቡራን አድማጮች ስለዚህ ይህን ያነሳንበት ጉዳይ አውሮፓ ሻምፒዮንስ ሊግ ምናልባት ተሳትፎ የዩናይትድ ቀጣይ የዝውውር እንቅስቃሴዎች ላይ ችግር ቢፈጥርበታል የሚለውን ለማስታወስ ነው። በትላንት ዜናችን ላይ በአንድ መረጃ አድርሰናችሁ ነበር። የሳውዝሃምፕተንን የአማካይ ስፍራ ተጫዋች የሆነው ስለ ታይለር ዲብሊንግ ነበር መረጃውን ያደረስናችሁ ክቡራን አድማጮች። ስለዚህ ተጫዋች ያሉትን መረጃዎች በሙሉ ሰፋ ባለመልኩ ተጫዋቹን አስተዋውቀናችኋል ብለን ተስፋ እናደርጋለን። ግን ያንን ዜና ሰርተንላችሁ ካጠናቀቅን በኋላ ሳውዝሃምፕተኖች 55 ሚሊዮን ፓውንድ ሂሳብ ለተጫዋቹ ዝውውር ቢጠይቃሉ ብለን ነበር እኛ የገለጽንላችሁ። ይሄ ነበር ትንሹ የተጫዋቹ ማክሲመም የሆነ የመሸጫ ዋጋ ብለው ያስቀመጡት ማለት ነው። ግን ትላንት በብሬኪንግ ነው እንግዲህ 100 ሚሊዮን ፓውንድ በዚህ ተጫዋች ዝውውር ጀርባ ላይ ለጥፈዋል መባሉን የሰማ ነው ማለት ነው። ይሄ ገና 35 ያህል ጨዋታዎችን ለሳውዝሃምፕተን ያደረገ ነው። 4 ጎሎችን ብቻ ነው ያስቆጠረው። 2 አሲስት ነው ያደረገው። ለ6 ጎልና እንዲሁ አሲስት ላይ ተሳትፎ ላደረገ ተጫዋች እና አንድ ሲዝን ብቻ በሳውዝሃምፕተን ለተጫወተ በፕሪሚየር ሊጉ በትልቅ ደረጃ ለተጫወተ ተጫዋች 100 ሚሊዮን ፓውንድ የዝውውር ሂሳብ መጠየቃቸው ብዙዎችን ያስገረመና ትላንት እየተቀባበሉ መነጋገሪያ ያደረጉት ጉዳይ ነው እና ኢኔዮሶች እርግጠኛ ነኝ ይህን ከሰሙ በኋላ ከዚህ ተጫዋች ዝውውር ራሳቸውን እንደሚያርቁ የግል እምነቴ ነው። በእንደዚህ ያለ እጅግ የተጋነነ ገንዘብ ተጫዋች የማስፈረም ነገር አሁን በዩናይትድ ቤት ያከተመ መስሏል። በእርግጥ ተጫዋቹ ገና 18 ዓመቱ ነው። በጣም ጥሩ የሆነ ኳሊቲዎች ያሉት ልጅ ነው። በበርካቶች ይደነቃል። ተጫዋቹ ወደፊቱ ኮከብ ይሆናል ተብሎ እየተሞካሸ ያለ ታዳጊ ታለንት ያለው ልጅ ቢሆንም ግን በዚህ ያህል ደረጃ ዩናይትድ ብቻ አይደለም የትኛውም ሌሎቹም ፈላጊ የተባሉት ሊቨርፑል እንዲሁም ሌሎች 14 የፕሪሚየር ሊግ ክለቦች የጀርመኑን ባየር ሙኒክ እና ሌቨርኩሰንን ዶርትመንድን ጨምሮ ይህን ያህል ገንዘብ አውጥተው በዚህ ተጫዋች ዝውውር ላይ ተሳትፎ ያደርጋሉ፣ ይፎካከራሉ የሚል እምነት የለኝም። በተለይ ኢኔዮሶች አሁን ከሚከተሉት የዝውውር ስትራቴጂ አንጻር በጣም ታዳጊ የሆኑ ነገር ግን ብዙ ገንዘብ የሚያስወጧቸውን ተጫዋቾች የማስፈረም ስትራቴጂ ነው የያዙት። ይህም በተደጋጋሚ ጊዜ ሰምታችኋል አድማጮች። አሁን እያስፈረሙም እያሳዩን ነው ያሉት። ወደ ክለቡ ካመጧቸው ተጫዋቾች መካከል እንኳን አሁን በቅርቡ ብናይ የፓትሪክ ዶርጉን ጉዳይ አይታችኋል። ምን ያህል ይሄ ልጅ በጣም ወሳኝ ምርጥ ፈራሚ እንደሆነ በዩናይትድ ቤት እጅግ ተስፋ የሚጣልበትን እንቅስቃሴ ነው በባለፉት ጥቂት ጨዋታዎች ላይ ያደረገው። የሄቨንንም ጉዳይ ታውቃላችሁ አድማጮች። የሁለቱ ተጫዋቾች ዝውውር ሲደመር በ25 ሚሊዮን ፓውንድ ለዶርጉ አውጥተዋል። ለሄቨን ደግሞ ለአርሰናል የከፈሉት 1 ሚሊዮን ፓውንድ ነው የተባለው። በድምሩ ወደ 26 ሚሊዮን ፓውንድ ሂሳብ ብቻ አውጥተው ነው ሁለቱ አስደናቂ የሆነ የመከላከል ብቃት ያላቸውን ትልቅ ተሰጥኦ ያላቸውን ተጫዋቾች ያስፈረሙት ማለት ነው። ስለዚህ ተመሳሳይ የዝውውር ስትራቴጂ ነው ኢኔዮሶች የሚከተሉት ለማለት ነው። ይህን ያህል ገንዘብ አውጥተው ተጫዋቹን ያመጡታል የሚል እምነት እኔ በፍጹም የለኝም ክቡራን አድማጮች። ለማንኛውም ይሄ በተጫዋች በቀጣይ 2 ዓመት ኮንትራት ቀሪ ያለው በሳውዝሃምፕተን በዚህ አቋማቸው የሚጸኑ ከሆነ በሳውዝሃምፕተን መቆየት አይፈልግም፣ መልቀቅ ይፈልጋል። በሻምፒዮንሺፕ መጫወት አይፈልግም። የማይለቁት ከሆነ ተጫዋቹ 2 ዓመት ቀሪ ኮንትራቱን በሳውዝሃምፕተን ጨርሶ አሁን በርካታ ተጫዋቾች እንደሚያደርጉት ብልጣብልጥ የሆነ ውሳኔ ኮንትራታቸውን ጨርሰው በነፃ ዝውውር ወደ ፈለጉት ክለብ የኪስ ተከፍሏቸው በጣም ዳጎስ ያለ ከፍተኛ ገንዘብ ተቀብለው ከሚለቁ ተጫዋቾች መካከል ታይለር ዲብሊንግ አንዱ ሊሆን ይችላል ተብሎ ነው በቴሌ ፉትቦል መረጃው የወጣው። ዜናዎቻችን ይቀጥላሉ ክቡራን አድማጮች። አሁንም በድጋሚ ቪዲዮን ላይክ እንድታደርጉ ላይክ ማድረግ ለእናንተ እጅግ ቀናነት ነው ክቡራን አድማጮች። የሰከንድ ስራ ነው ለእኛ ቪዲዮ ብዙ ሰዎች ጋር እንዲደርስ ስለሚረዳድ በዚህ እንድትተባበሩ እየጠየቅኩ ወደ ቀጣዩ መረጃ የሳልፍ አድማጮች የአዳሚዋ ሉክማንን ጉዳይ እናገኛለን። ይህ ተጫዋች ወደ ዩናይትድ እንዲመጣ አሁን የሚወጡ መረጃዎች በጣም ጠንከር እያሉ ስለመሆናቸው የሚጠቁሙ ሆነዋል። ተጫዋቹ ቀጣይ ክረምት ላይ የዩናይትድ የዝውውር ኢላማ ሆኖ ክለቡ ለዝውውሩ እየተንቀሳቀሰበት ያለ ኦልሞስት በቃ የተረጋገጠ ሆኗል። ዩናይትድ እንደሚፈልገው ይሄ ተራ ሩመር ሳይሆን ተጫዋቹን ለማዛወር ተጨባጭ የሆነ እንቅስቃሴ የሚያደርጉበት የክንፍ መስመር ተጫዋች ስለመሆኑ ነው።
ሪፖርቶች እያመላከቱን ያሉት 50 ሚሊዮን ፓውንድ የዝውውር ተመን ሂሳብ ያስወጣል ተብሎ ዩናይትድን የሚነገርለት ተጫዋች ነው ማለት ነው። አትላንታዎች ቢያንስ የሚጠይቁት የመነሻ ሂሳብ ነው 50 ሚሊዮን ፓውንድ ተብሎ የተገለጸው። ብዙ ጊዜ ታዝባችኋል አድማጮች፣ ዩናይትድ በዝውውር መስኮቱ ላይ ጣልቃ ገባ በሆኑ ተጫዋች ዝውውር ሲባል ክለቦች የሚያደርጉት መነሳሳት አለ። የተጫዋችን ዋጋ ከፍ የማድረግ የመስቀልና በዩናይትድ በስመ ሀብታም ነው በሚል ጉዳይ ውስጣዊ ጉዳዩን የዩናይትድን ውስጣዊ የሆነ ያለበትን ችግር ሳያውቁ ቀርተው አይደለም፣ ግን ቀደም ሲል በነበረው አስተዳደር የተፈጸሙ ስህተቶች አሉ። እጅግ ከፍተኛ የሆኑ የዝውውር ገንዘቦች እየወጡ ያንን እየተመለከቱ ይመስላል ክለቦች ዩናይትድ በዝውውር ፉክክር ላይ ጣልቃ በገባ ወቅት የተጫዋቾችን ዋጋ የመጨመር አባዜ አሁንም እየታየባቸው ይገኛል። ስለዚህ ነው አትላንታዎች እስከ 50 ሚሊዮን ፓውንድ መነሻ ሂሳብ ከዚህ ተጫዋች ዝውውር ይፈልጋሉ ተብሎ የተገለጸው። በእርግጥ የሉክማን ድሪም የሆነው ምርጫ ክለብ ባርሴሎና ነበር የተባለው እንደ ሙንዶ ዲፖርቲቮ ጋዜጣ ዘገባ ከሆነ ግን ባርሴሎናዎች ሌሎች አማራጮች አሏቸው ተብሎ ተገልጿል። እንደ ሌላኛው የዩናይትድ የዝውውር ኢላማ በሆነው በአትሌቲኮ ቢልባኦ የክንፍ መስመር ተጫዋች ዊሊያምስ ላይ ትኩረት ላይ ያደርጉ ይችላሉ ባርሴሎናዎች። ቀዳሚ ምርጫቸው አይደለም ሉክማንም ቢፈልጉትም ተብሎ ተነግሯል። ተጫዋቹ ወደ ባርሴሎና ማሄድ ከሆነ ታዲያ ወደ ፕሪሚየር ሊግ የመምጣት እድሉ ሰፊ እንደሆነ ተነግሮ ነው ዩናይትዶች ይህን ተጫዋች ለማስፈረም ካሉ የፕሪሚየር ሊግ ክለቦች የተሻለ እድል ተሰጥቷቸዋል ተብሎ የተነገረው። ከወኪሉ ጋር ማውራት እንደጀመሩም ተረጋግጧል። ናይጄሪያዊ ነው ተጫዋቹ እንደምታውቁት በሴሪያ ተጫውተው ትልቅ የሆነ ቦታ ከደረሱ አፍሪካውያን ተጫዋቾች መካከል አንዱ ሉክማን ነው። ከናፖሊው አጥቂ አሁን ለጋላታሳራይ ከሚጫወተው ቪክተር ኦስሜሄን ጋር በመሆን እንግዲህ የተለያዩ ክብሮችን በጣሊያን አግኝቷል። ይህ ተጫዋች ለአትላንታ እየተጫወተ ማለት ነው። አትላንታን የዩሮፓ ሊግ ሻምፒዮን እንዲሆን ያደረገ ነው። በጨዋታውም ላይ በፍጻሜው ላይ ሃትሪክ የሰራ ተጫዋች ነው። በቅርቡ ከጋስፐሬኒ ጋር የገባበት ሰጣ ገባ የምታስታውሱት ነው በፔናልቲው ምክንያት። ግን ጋስፐሬኒ በሌላው መልኩ ደግሞ ለዚህ ተጫዋች ብቃት መጎልበትና አሁን ላለበት ትልቅ ደረጃ ትልቁን አስተዋጽኦ የተወጡ አሰልጣኝ ተብለውም እየተሞካሹ ያሉ ናቸው። ተጫዋቹን በከፍተኛ ደረጃ ሬት ያደርጉታል። ተጫዋቹ ያለው የታክቲካል አረዳድና እያደገ የመጣበት መንገድ የጋስፐሬኒን ቀልብ የሚስብ ነው ተብሎ ተነግሯል። ሉክማን በዩናይትዱ አለቃ ሩበን አሞሪም እንዲፈለገ ያደረገው ደግሞ በተለያዩ ቦታዎች መጫወት መቻሉ ነው። ተጫዋቹ 9 ቁጥር ቦታ መጫወት ይችላል። እንዲሁም ከብራይት ዊንግ ተጫዋቾች ጋር ሮቴት የማድረግ አቅም አለው። በሌፍት ዊንግ ቦታ ካስፈለገ ተጫዋቹ መጫወት ይችላል። በሁለቱም ፍላንክ መጫወት ይችላል። በሁለቱም እግር መጫወት የሚያስችል ብቃት አለው ተብሎ ተገልጿል። በቀኙም በግራውም በብቃት መጫወት ይችላል። ጥሩ የሆነ የአጨራረስ ብቃት ያለው ተጫዋችም ነው ተብሎ ይወደሳል። በጣም ጥሩ የሆነ ስፒድም ያለው ተጫዋች መሆኑን ተመልክተናል። እንዲሁም ጨራሽ ጎል አስቆጣሪ ስለመሆኑም በአትላንታ ያስቆጠራቸውን ጨዋታዎች ጎል ያገባባቸውን ተመልክተን ይህን መፍረድ እንችላለን። ከዛ ውጭ ደግሞ በቂ የሆነ የፕሪሚየር ሊግ ልምድም አለው። ከዚህ በፊት ለሌስተር ሲቲ እና ለኤቨርተን ሲጫወት የምናውቀው ተጫዋች ነው ማለት ነው። ለዛም ነው እንግዲህ ዩናይትዶች እነኝን ሁሉ የተጫዋቹን ኳሊቲ እና ኤክስፔሪንሱን ተመልክተው ልጁን ለማስፈረም ንግግር ማድረግ ጀመሩ ተብሎ የተወራው። ሌሎች ፈላጊ የፕሪሚየር ሊግ ክለቦችም አሉ። ለምሳሌ አርሰናል፣ ኒውካስል፣ ጁቬንትስ ይህን ተጫዋች ለማስፈረም ከሚፈልጉ 4 ክለቦች መካከል የሚገኙ ናቸው ተብሏል። ከዩናይትድ ጋር በተለይ አርሰናሎች 50 ሚሊዮን ዩሮ ሂሳብ እና ኪቪዮርን ለአትላንታ በመስጠት ተጫዋቹን ለማስፈረም ጥረት ስለሚያደርጉበት ሁኔታ መነጋገራቸውን ሪፖርቶች ጠቁመዋል። ቪክተር ኦስሜሄን በነገራችሁ ላይ በቅርቡ ከናይጄሪያ ብሔራዊ ቡድን ጋር ተጫዋቾቹ አብረው በተገናኙበት ወቅት ሰርፕራይዝ አድርጎታል። ከሌሎች የብሔራዊ ቡድን ተጫዋቾች ጋር አዴሞላ ሉክማን የአፍሪካ የ2024 ቤስት ፕላየር ኦፍ ዘይር በሚል መሸለቡን ታስታውሳላችሁ አድማጮች። ታዲያ ይህን ምክንያት በማድረግ ነው ኦስሜሄንና የሱፐር ኤግልስ ሌሎች የቡድን አጋሮቹ ለተጫዋቹ ልዩ የሆነ ኬክ በማዘጋጀት እንኳን ደስ አለህ በሚል በሽልማቱ ምክንያት ከተጫዋቹ ጋር
ልዩ የሆነ ጊዜ ያሳለፉትና ደስታውን አብረው የተካፈሉት ለማለት ነው። በነገራችሁ ላይ ፌብርዋሪ 10 2022 ላይ ነበር ለፊፋ ተጫዋቹ አቤቱታውን አቅርቦ ዜግነት ለመቀየር ጥያቄ ወይም አፕሊኬሽን አስገባ። በዚህ አፕሊኬሽን መሰረት ተጫዋቹ ከእንግሊዝ ወደ ናይጄሪያ ብሔራዊ ቡድን የመጫወት ማረጋገጫ ተሰጠው፣ አፕሩቭ ተደረገለትና ከዛ ጊዜ ጀምሮ ከፌብርዋሪ 10 2022 ከሁለት ዓመት በፊት ማለት ነው ለናይጄሪያ ብሔራዊ ቡድን እየተጫወተ ይገኛል። ኦቢ ሚኬል ከናይጄሪያ ብሔራዊ ቡድን ጋር መቀላቀሉን ተከትሎ አንድ ትችት አቅርቦበት ነበር። በወቅቱ ተጫዋቾች ለሚፈልጉት ብሔራዊ ቡድን የመጫወት እድል ባጡ ጊዜ ለእንግሊዝ ብሔራዊ ቡድን ሉክማን መጫወት ይፈልግ ነበር። በወቅቱ ለታችኛው እንግሊዝ ብሔራዊ ቡድንም ተጫውቶ አሳልፏል። ልጁ ያው እንግሊዛዊ ከመሆኑም አንጻር ማለት ነው። ግን እንግሊዝ ብሔራዊ ቡድን ጥሪ ሳይቀርብለት ሲቀር ነው ተጫዋቹ ለናይጄሪያ ብሔራዊ ቡድን ለመጫወት ዜግነቱን ቀይሮ የመጣው። እንደዚህ አይነት ተጫዋቾችን እጠላለሁ ሲል ነበር የቀድሞ ቼልሲ አማካይ ጆን ኦቢ ሚኬል አስተያየቱን የሰጠው ማለት ነው። እና እንደዚህ አይነት የናይጄሪያውያን ተጫዋቾችን አልደግፍም፣ እቃወማለሁ በሚል በሉክማን ላይ በዚህ መልኩ ተቃውሞውን አሰምቶ ነበር። ለማንኛውም ይሄ ተጫዋች የተወለደው እንግሊዝ ነው። ለእንግሊዝ ከ20 ዓመት በታች ብሔራዊ ቡድን ቢጫወትም ግን አሁን ለናይጄሪያ ብሔራዊ ቡድን ማሊያ አድርጎ እየተጫወተ በዓለም ዋንጫ ለመሳተፍ ከናይጄሪያ ብሔራዊ ቡድን ጋር ጥሪ ደርሶት እያደረገ እየተጫወተ የሚገኝ ተጫዋች ነው። ወደ ኦልድ ትራፎርድ የመምጣት እድል አለው ተብሎም ስሙ ከዩናይትድ ጋር ተያይዟል። አዳሚሏ ሉክማን በሌላ የዝውውር ዜና ከሰንደርላንድ አንድ አማካይ ማስፈረም ይፈልጋሉ የሚል ሪፖርትም በኮት ኦፍሳይድ ኢክረም ኩር ተነግሯል። ኢክረም ኩር ብዙ መረጃዎችን ከዩናይትድ ጋር በተያያዘ የሚያወጣ ጋዜጠኛ ነው። ከሱ የሚወጡ አንዳንድ ቃሎችን ፋብሪሶ ሮማኖም ሲያረጋግጥ ሰምተናል አድማጮች። አሁን ደግሞ ዩናይትድ የሰንደርላንዱ ሌላኛው አማካይ ስፍራ ተጫዋች ክሪስ ብሪግን ለማስፈረም እየሞከረ ነው። ከሚፈልጋቸው ቀጣይ ክረምት ላይ የዝውውር ሊስት ውስጥ ካካተታቸው ተጫዋቾች መካከል ቶፕ ታርጌት በሚል ስሙ በቶፕ ሊስት ውስጥ የተያዘ ተጫዋች ነው በሚል ነው የተናገረው። በጣም ጠንክረው እየሰሩ ነው የዚህን ተጫዋች ፊርማ ለማግኘት ብሏል። ያው ለወደፊቱ ዩናይትድ እንደሚያስፈርሙት ግልጽ ነው። 17 ዓመቱ መሆኑን ተከትሎ አታኪንግ ሚልፊልድ ቦታ ላይ የሚጫወት ተጫዋች ነው። ምናልባት እንግሊዝ ካሏቸው ወደፊት ጥሩ የሆነ ብራይት የሆነ ተስፋ ድል በእግር ኳሱ ትልቅ ቦታ ይደርሳሉ ብላ እንግሊዝ ከምጠብቃቸው ተጫዋቾች አንዱ ክሪስ ብሪግ እንደሆነ ይነገርለታል። ብዙ ቶፕ የሆኑ የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም እንደሚፈልጉም ተረጋግጧል። ከዩናይትድ ውጪ አርሰናል፣ ሊቨርፑል፣ ቼልሲ እና ብራይተን የተጫዋቹ ፈላጊ ናቸው ተብሏል። ዌስትሃም ዩናይትድ እና ኤቨርተንም የተጫዋቹን ፕሮግረስ በጣም በቅርበት ሆነው እየተከታተሉት እንደሆነ ነው ስካይ ስፖርት የዘገበው። ገና 17 ዓመቱ ነው። በእርግጥ ከጎል አንጻር ተጫዋቹ ብዙ ተሳትፎ እያደረገ አይደለም፣ ግን የእንግሊዝ ብሔራዊ ቡድን ከ19 ዓመት በታች ማለት ነው በቅርቡ ባደረገው ጨዋታ ፖርቹጋልን ሲያሸንፍ እጅግ ወሳኝ የሆነችውን የማሸነፊያ ጎል ማስቆጠር የቻለ ልጅ ነው። በዚህ ሲዝን በሰንደርላንድ ሻምፒዮንሺፕ ላይ ወደ ፕሪሚየር ሊጉ ለማድረግ በሚያደርጉት እንቅስቃሴ የዚህ ተጫዋች አስተዋጽኦ እንዳለበት ተወስቷል። አድማጮች 4 ያህል ጎሎችን አስቆጥሮ አንድ አሲስት ማድረግ ችሏል። ለአማካይ ስፍራ ተጫዋች በጣም ብዙ ባይባልም ግን መጥፎ አይደለም። ከልጁ እድሜ አንጻር ማለት ነው 34 ያህል የሻምፒዮንሺፕ ጨዋታዎች ማድረጉንም ሳንረሳ ማለት ነው። ያው እያመለጡት አይደለም በዚህ እድሜው ይህን ያህል ጨዋታዎች በጣም ከባድ በሚባለው ሻምፒዮንሺፕ ማድረግ በራሱ ሊያስደንቀው የሚችል አንድ ኳሊቲ ነው። አድማጮች የተጫዋቹ እድገት እንዲሁም በየጨዋታዎቹ የሚያሳያቸው ኮንሲስተንት የሆነ ፐርፎርማንስ ብዙ ክለቦች እንዲፈልጉትና እንዲያሳድዱት ያደረገ ምክንያት ነው ሲል ነው ኢክረም ኩር የገለጸው። ክቡራን አድማጮች ከሰንደርላንድ የሚፈልጉት ተጫዋች ይህን ብቻ አይደለም። የሪያል ማድሪዱ የአማካይ ስፍራ ተጫዋች ጁድ ቤሊንግሃም ወንድም ኮቤ ቤሊንግሃምንም ዩናይትዶች አጥብቀው የሚፈልጉት ሌላኛው የአማካይ ስፍራ ተጫዋች እንደሆነ ነው ከሰንደርላንድ በቅርቡ ተነግሮ የሰማ ነው።
ወደ ኮንትራት መረጃ ስናልፍ አድማጮች የኮቢ ሜኖን አዲስ ኮንትራት ድርድር ጉዳይ እናገኛለን። የጊቭሚ ስፖርት ጋዜጠኛ የሆነው ግሬሚ ቤይሌ ነው ይህንን መረጃ ይዞ ወጣው። ተጫዋቹ አሁን በዩናይትድ ቤት አዲስ ኮንትራት ለመፈረም ተቃርቧል እና የዩናይትድ ሰዎች ኮቢ ሜኖን አዲስ ኮንትራት አስፈርመው በክለቡ እንደሚያቆዩት እርግጠኛ ሆኗል የሚል ሪፖርትን ይዞ ወጥቷል እና በቅርቡ ይህ ተጫዋች በዩናይትድ ቤት የቀረበለትን አዲስ ኮንትራት ውድቅ አድርጓል፣ አልተቀበለውም ተብሎ ሲወራ ነበር። ግን ያው ኮምፕሮማይስ ላይ የሚደርሱበት እድል ሰፊ ነው። በተጫዋቹ ወኪልና በዩናይትድ ሰዎች መካከል የጋራ የሆነ የሚያግባባቸው የሚያቀራርባቸው ደረጃ ላይ እንደሚደርሱ በቀጣዮቹ ጥቂት ቀናት ውስጥም ተጫዋቹ አዲሱን ኮንትራት ፈርሞ በዩናይትድ ቤት የረጅም ዓመት የሚያቆየው ውል ባለቤት እንደሚሆን እንደሚጠበቅ ነው ሪፖርቶች የሚጠቁሙት። እንደውም ብዙ የዜና ምንጮች እንደሚሉት ከሆነ ይሄ ከፍተኛ የሆነ ደሞዝ ጠየቀ የተባለው ተጫዋች ወደ 200,000 ፓውንድ ነው በሳምንት። ነገር ግን ይህ ጥያቄ ከኮቢ ሜኖ በቀጥታ የመጣ አይደለም። ወኪሉ እና ከተጫዋቹ ጀርባ ያሉ ሌሎች ሰዎች ቤተሰቦቹ ሊሆን ይችላሉ ተጫዋቹ እጅግ ከፍተኛ ደሞዝ እንዲጠይቅ ግፊት እያደረጉበት እያሳደሩበት መሆኑን ተከትሎ ነው። ያው እነሱ ስራቸው ነው። በእርግጥ ወኪል ተብሎ የተሰየመው እዛ ጋር ከክለብ ጋር ባለው ማክሲመም ባለው ፖቴንሻል ተደራድሮ ደሞዝ እንዲጨመር ማድረግ ነው ትልቁ ስራው። ወኪሉ ያን እየተወጣ ይመስላል። የነሱ አቋም ነው እንጂ የኮቢ ሜኖን አቋም በግልጽ የሚያንጸባርቅ አይደለም። ተጫዋቹ በዩናይትድ ቤት የቀረበለትን ኮንትራት ተቀብሎ ቢፈርም ደስተኛ ነው። ሁኔታዎችን ግን አስቸጋሪ እያደረጉ ያሉት ከሱ ጀርባ ያሉ ቁልፍ ሰዎች ናቸው ተብሎ ተነግሯል። ለማንኛውም ኮቢ ሜኖ አዲስ ኮንትራት ፈርሞ በዩናይትድ ቤት ይቆያል ተብሎ ይጠበቃል። በቀጣይ ሲዝንም ተጫዋቹ በኦልትራፎርድ እንዲቆይ በክለቡ እንዳይሸጥ ይፈለጋል። ክለቡ የተጫዋቹ ታለንት ላይ ከፍተኛ የሆነ እምነት አለው። ስለዚህ በቀጣይ ሲዝንም በክለቡ ሊያቆዩት ጥረት ያደርጋሉ ዩናይትዶች ከመሸጥ ይልቅ ተብሎ ተነግሯል። ጆርጅ ሜንዴስ በበኩሉ እንደ ጋዜጣ ኢት ዘገባ ከሆነ ኬንያን ይልዲዝን ለማስፈረም የፕሪሚየር ሊጉ ክለቦች ፍላጎት እንዳላቸው ለጁቬንትስ አሳውቋል ብሎናል። ጋዜጣዊት እነኚህ ፈላጊ ክለቦቹ ዩናይትድ፣ ሊቨርፑል እና ቼልሲ ስለመሆናቸው ሜንዴስ ጠቅሷል ነው የተባለው። ይሄ ማለት ወኪሉ ሜንዴዝ እንግዲህ ክለቡ በሩን ክፍት እንዲያደርግ እየጋበዘ ወይ እያሳሰበ ነው ማለት ነው። ጁቬንቱሶች ተጫዋቹን የመሸጥ ፍላጎት ብየላቸውም፣ ግን ወኪሉ ሜንዴዝ ይልዲዝን ለማስፈረም በርካታ ክለቦች ፍላጎት እንዳላቸው ይህን ጉዳይ ለጁቬ አሳውቋል የሚል ሪፖርት ወጥቷል። ወደ ማርከስ ራሽፎርድ መረጃ ስናልፍ አስቶን ቪላዎች በነገራቸው ላይ በጣም ደስተኛ ናቸው ተብሏል። ራሽፎርድ በክለባቸው እያደረገ ባለው እንቅስቃሴ እንዲሁም በእንግሊዝ ብሔራዊ ቡድን ያለፉት ጨዋታዎች ላይ በሚያደርገው በጣም ጥሩ የሆነ ፐርፎርማንስ ምክንያት ተጫዋቹን ማስቀረት ይፈልጋሉ። የውሰት ውሉን ወደ ቋሚነት መቀየር ይፈልጋሉ ተብሎ ተገልጿል። ተጫዋቹ በልምምድ ወቅትም እያሳያቸው ያለው አቲቲዩድ በጣም ጥሩ መሆኑን ተከትሎ ነው ቪላዎች ልጁን በቋሚ ኮንትራት ከዩናይትድ ለማስፈረም ፍላጎት አሳድረዋል የተባለው። እስካሁን ግን አልወሰኑም። ዩናይትዶች ቢያንስ በትንሹ 40 ሚሊዮን ፓውንድ ከዝውውሩ ይፈልጋሉ ብለዋል። ፋብሪሲዮ ሮማኖ ይህን ያህል ገንዘብ ከፍለው የተጫዋቹን ኮንትራት በቋሚነት ይቀይሩት አይቀይሩት ግን ቀጣዮቹ የሲዝኑ አፈጻጸማቸው ይወስኗል ተብሎ ተነግሯል። ምናልባት በአውሮፓ ሻምፒዮንስ ሊግ የሚሳተፉ ከሆነ አሁንም ተሳታፊ ናቸው። በአውሮፓ መድረክ ያላቸው ተሳትፎ እና በሊጉ የደረጃ ሰንጠረዥ ላይ የት ቦታ ላይ ሆነው ያጠናቅቃሉ የሚለው በዚህ ሲዝን በጣም ወሳኝ ይሆናል። ብዙ ጉዳዮችንም አይተው ይወስናሉ። ራሽፎርድ ግን ለአስቶን ቪላ በቋሚነት መፈረም ይፈልግ አይፈልግ የታወቀ ነገር የለም። ከስፔን ባርሴሎና ተጫዋቹን እንደሚፈለገው መነገሩ ይታወቃል። አድማጮች አሁን ባለው አቋም ተጫዋቹ መሻሻሉን የሚቀጥል ከሆነ ባርሴሎናዎችም ልጁን ለማስፈረም ጥረት ማድረጋቸው አይቀርም። ሌሎች ክለቦችም በአማራጭነት ማርከስ ራሽፎርድን ለማስፈረም እንደ ፒኤስጂ አይነቶቹ ጥያቄ ሊያቀርቡ የሚችሉበት እድል አለ። ለማንኛውም ተጠቃሚ የሚሆነው በዚህ ግርግር ዩናይትድ እንደሚሆን ምንም ጥርጥር የለውም። ሌላኛው የዩናይትድ ንብረት የነበረው ተሽጦ በነበረበት ተጫዋቹ የግል ችግር ምክንያት ብዙዎቻችሁ በሰማችሁት የሜሰን ግሪንውድ የቅሌት ኦዲዮ መሰረት ተጫዋቹ ብዙ ውዝግብ ውስጥ ከገባ በኋላ እና ክስ ውስጥ ካሳለፈ በኋላ ዩናይትድን መልቀቁን ታስታውሳላችሁ። ከዛ ዩናይትዶች በውሰት በሰጡት ወደ ስፔን እዛ ጥሩ ተንቀሳቅሰው ደግሞ ወደ ፈረንሳይ ተጫዋቹን ሸኙት፣ ወደ ማርሴ ማለት ነው።
በማርሴይ ሲሸጡት ግን ጥሩ የሆነ ስምምነት አድርገው ነው ወደ 25 ሚሊዮን ፓውንድ ለዝውውሩ ተቀብለዋል። ከዛ ውጭ ከተጫዋቹን ወደፊት ስትሸጡት ደግሞ ከተጫዋቹ ዝውውር ከ50 እስከ 60 በመቶ የሚሆን ገንዘብ እንፈልጋለን ብለው አስማምተው ነው ልጁን ወደ ፈረንሳይ ላኩት። በፈረንሳይ ደግሞ በጣም አስደናቂ የሆነ እንቅስቃሴ በሊግዋን ማድረግ ቻለ እና ተጫዋቹ እስከ ቅርብ ጊዜ ድረስ ጥሩ የሆነ እንቅስቃሴ ነበር ሲያደርግ የነበረው። ለማርሴይ ጎል ያስቆጠራል፣ አሲስት ያደርጋል። የማርሴይ ደጋፊዎች ጋር ፍቅር ውስጥ ወድቆ ነው ብዙ ክለቦች እንዲፈልጉት ያደረገው ተጫዋቹ። የጀርመን ክለቦች የስፔንም ቢሆኑ ማለት ነው ልጁን ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጾ ፒኤስጂ ሁሉ ለተጫዋቹ ዝውውር እስከ 75 ሚሊዮን ዩሮ ለመክፈል ተዘጋጅቷል ተብሎ የተነገረው። በዚህ መሃል ዩናይትድ ተጠቃሚ ይሆናል ተብሎ እንዲሁ ተያይዞ ተነስቷል። ግን ከዴዘርቢ ጋር ተጫዋቹ በቅርቡ ጥሩ ነገር ውስጥ የገባ አይመስልም። በግል የመስማማት ጉዳይ አይታይባቸውም። ባለፉት 2 ጨዋታዎች ላይ ተጫዋቹን ቤንች አድርጎታል ዴዘርቢ። በሜዳቸው ባለቀ ሰዓት 1-0 ሲሸነፉ ይህን ተጫዋች ቀይሮ ነበር ያስገባው። ግን ተጫዋቹ ቲሙን ከመሸነፍ ሊያድነው አልቻለም። እንዲሁም በፒኤስጂ ሲሸነፉ በተጫዋቹ በተመሳሳይ ቤንች መሆን እጣ ገጥሞት ነበር። ለምንድን ነው ዴዘርቢ ሜሰን ግሪንውድን ቤንች እያደረጉት ያለው ተብሎ ለተነሳው ጥያቄ ተጫዋቹ ኮንሲስተንትሊ ፐርፎርም እያደረገ አይደለም። ካለው ፖቴንሻል አንጻር ከዚህ በላይ ለማርሴይ መስራት ማድረግ ስለሚችል ተጫዋቹ ይሄን አቲቲዩድ እንዲያሻሽልና ጥረቱን እንዲጨምር በሚል ነው። ይሄን የማያደርግ ከሆነ ግን እስከ ሲዝኑ መጨረሻ ባሉት በቀጣይ ጨዋታዎች ላይ ተጫዋቹን ቤንች እያደረጉት በዚህ መልኩ ሊቆዩ እንደሚችሉ ነው ዲዘርቢ የተነገረው። ይሄ ለዩናይትድ ጥሩ ዜና አይመስልም በአንድ መልኩ። በሌላ መልኩ ደግሞ እንደዚህ ያስቀምጡት የሚቀጥሉ ከሆነ ሜሰን ግሪንውድ ከማርሴይ ጋር በቀጣይ ክረምት ላይ መለያየቱ እንዲሁ አይቀሬ ያደርገዋል። ይህም ደግሞ ዞሮ ዞሮ ዩናይትድን ይጠቅማል ማለት ነው። ተጫዋቹ ከሚሸጥበት ዋጋ ቢያንስ 50 ሚሊዮን ዩሮ በዚህ ተጫዋች ዝውውር አያጡም ተብሎ ይታሰባል። ማርሴዎች የሚጠይቁት እስከ 75 ሚሊዮን ዩሮ ነው ተብሎ ነው የተነገረው። ስለዚህ ከሽያጩ ላይ ዩናይትዶች ግማሹን የማግኘት መብት ስላላቸው ይሄ ተጫዋች ዞሮ ዞሮ የሚሸጥ ከሆነ ቀጣይ ክረምት ላይ ለዩናይትድ ዳጎስ ያለ ገንዘብ ሊያስገኝ ይችላል። ለተለያዩ ዝውውሮችም ዩናይትዶች ሊጠቀሙበት ይችላሉ ማለት ነው የዚህን ገንዘብ። በመጨረሻ አድማጮች የኮል ፓልመርን አስተያየት ላንሳላችሁ እና የዛሬ ዜና ላጠናቅ። ኮል ፓልመር የዩናይትድ ደጋፊነቴ መቼም ቢሆን አይቀየርም ብሏል። ተጫዋቹ የተጫወተው ታውቃላችሁ ማንቸስተራዊ ነው። በእርግጥ ግን ለሲቲ ነው፣ ከሲቲ አካዳሚ የተገኘ ተጫዋች ነው። እዛው ነው ሲቲ ቤት ያደገው። ምንም እንኳን የሲቲን ማሊያ ለብሶ ለሲቲ አካዳሚ እየተጫወተ ለሲቲ ዋናው ቡድንም ተጫውቶ ቢያሳልፍም ግን በየሳምንቱ በተለይ በልጅነቱ ወደ ስቴዲየም እየገባ ከቤተሰቦቹ ጋር የዩናይትድ ጨዋታን እየተመለከተ ያደገ ኦልድ ትራፎርድ የቤቱ ያህል የሚሰማው ተጫዋች ነው ኮል ፓልመር። ስለዚህ ሁኔታ በቅርቡ ተጠየቀ። ወደ ኦልትራፎርድ ተመልሼ ኦልትራፎርድ ላይ መጫወት ለእኔ ምንም አዲስ ነገር አይደለም፣ የቤቴ ያህል ነው የሚሰማኝ ብሏል። ተጫዋች ከመሆኔ በፊት እና አሁን ከደረስኩበት ደረጃ በፊት የዩናይትድን ጨዋታ ከልጅነት ጀምሮ ወደ ኦልትራፎርድ እየሄድኩ የምከታተለው መሆኑን ተከትሎ እዛ ሲሄድ የቤቴ ያህል ነው የሚሰማኝ። በዚህ ምክንያት ከየትኛውም ክለብ ጋር ሆኜ ወደ ማንቸስተር ዩናይትድ ሜዳ አምርቼ ስጫወት ባይተዋርነት አይሰማኝም። ሁልጊዜም ቢሆን ሳደግ ያደረግኩት የመጣው ነገር ነው። አሁንም ቢሆን ወደፊት ምናልባት የዩናይትድን ጨዋታ በስቴዲየም ተገኝቼ መከታተል አይቀርም። የዩናይትድ ደጋፊነቴንም እንዲሁ ልተው አልችልም። የዋይኒ ሮኒ አድናቂ ነበርኩ። ሮኒ የኔ አይከን ነው በሚል ነው እንደዚሁ ያደነቀውና ዩናይትድን ስደግፍ አደርጋለሁ በሮኒ ምክንያት እሱ የኔ ምርጡ ተጫዋች ነው በሚል ነው። እንግዲህ ኮል ፓልመር ለማንቸስተር ዩናይትድ ያለውን ፍቅር ስቲል አሁንም ፕሮፌሽናል ተጫዋች ቢሆንም ከዩናይትድ ተቃራኒ ለሆነው ቼልሲ ቢጫወትም ግን የዩናይትድ ደጋፊነቱን እንደማይተው አስተያየት የሰጠው ማለት ነው። ክቡራን አድማጮች ለዛሬ የነበሩኝ መረጃዎች እነኚህን ይመስላሉ። ምናልባት ኮል ፓልመር ወደፊት አንድ ቀን በዚሁ ከቀጠለ ለዩናይትድ ካለው ፍቅር አንጻር ወደ ዩናይትድ መጥቶ የሚጫወትበት እድል አይኖርም ብሎ መናገር ስለሚከብድ አሁንም በዩናይትድ ማሊያ የተጫዋቹን ሲጫወት ልናየው የምንችልበት እድል ሊኖር እንደሚችል በመገመትና በመመኘት የዛሬውን ዜናችን በዚሁ እናጠናክራለን። ክቡራን አድማጮች በቀጣይ መረጃዎች እንገናኛለን። እስከዛው ሰላም ሁኑ። ባባይ